አርዕስተ ዜና። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ለሰባተኛው ሀገራዊ ምርጫ የመወዳደሪያ ምልክትና ማኒፌስቶ የእውቅናና የማስተዋወቅ መድረክ በወላይታ ሶዶ ከተማ አካሂደዋል። ለአንድ ጊዜ አገልግሎት ላይ የሚውል ፌስታል ለመሬትና ለሰው ልጅ አደጋ መሆኑን የጌዴኦ ዞን አካባቢ ጥበቃና አየር ንብረት ለውጥ ቁጥጥር ጽሕፈት ቤት አስታወቀ። በዲላ ዙሪያ ወረዳ ከሸዋፈሮ ቀበሌ ነዋሪዎች በእንጨት ሥራ ውጤቶች ላይ መሰማራታቸው ውጤታማ እንዳደረጋቸው ተናገሩ። ከስፖርታዊ ጉዳዮች 10 ደቂቃ በተቋረጠው በአውሮፓ ሻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ጨዋታ ሪያል ማድሪድ ቤኔፊካን አሸንፏል። አርሰናልን ለቆ ለአያክስ አምስተርዳም በውሰት ውል የፈረመው ኦሌክሳንደር ዚንቼንኮ ከውድድር ዓመቱ ውጭ ሆኗል። የሚሉት ከስፖርታዊ ጉዳዮች መካከል አበይቶቹ ናቸው። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከጌዴኦ ቴሌቪዥን የዜና 7 ወጃችንን የተለያዩ ርዕሰ ጉዳዮችን፣ ስፖርታዊ ዘገባዎችን ጨምሮ ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ አብሬያችሁ ቆይታ የማደርግ ይሆናል። በቀዳምነት አጫጭር ዘገባዎችን ወደ እናንተ የምናደርስ ነው የሚሆነው። በኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ የማሰልጠኛ መሳሪያዎች ደህንነትን በተመለከተ በዲላ ማዕከል ስልጠና በመስጠት ላይ ይገኛል። ከዲላና ይርገጨፌ ፖሊቴክኒክ ኮሌጆች ለተወጣጡ ሰልጣኞች በማዕከሉ ለተለያዩ አገልግሎት የሚውሉ መሳሪያዎች ደህንነትን በተመለከተ በዲላ ስልጠና ማዕከል በኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ አዘጋጅነት ስልጠናው እየተሰጠ ይገኛል። ስልጠናውን ለመስጠት ለመጡና ለሰልጣኞች አቀባበል ያደረጉት የዲላ ፖሊቴክኒክ ኮሌጅ ዲን አቶ ሀብታሙ አለማየሁ ስልጠናው ለተቋሙ ፋይዳው የጎላ እንደሆነ በመግለጽ በማዕከሉ የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ላዘጋጀው ስልጠና አመስግነዋል። አክሎም ሰልጣኞች በአጽንኦት ስልጠናውን በመከታተል እውቀት እንዲቀስሙና ወደ ተግባር በመቀየር የበኩላቸውን እንዲወጡ አሳስበዋል። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ ዲን አቶ ስንሻ ብርሃኑ ስልጠናው የተዘጋጀበት ዓላማ በተቋማት የማሰልጠኛ መሳሪያዎች ደህንነትና አጠቃቀም ጋር ተያይዘው የሚፈጠሩ ችግሮችን ለመቀነስ ያለመ መሆኑንም ገልጸዋል። የማሰልጠኛ መሳሪያዎች ደህንነት መጠበቅን አስመልክቶ የተዘጋጀው ስልጠና የሚባክኑ ንብረቶችን ለመታደግ ያለመና አስፈላጊ መሆኑም ነው የተገለጸው። ጠቅላይ ሚኒስትር ዶክተር አብይ አህመድ በቄለም ወለጋ ዞን ተገኝተው የሥራ ጉብኝት አድርገዋል። በጉብኝታቸውም ወቅት የተመለከትነው ሥራ ሀብትን በአግባቡ በመጠቀም ትርጉም ያለው ለውጥ ማምጣት እንደሚቻል ማሳያ ነው ሲሉም ነው የገለጹት። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዛሬ በቄለም ወለጋ ዞን ሐዋ ገላን ወረዳ በሌማት ትሩፋት መርሃ ግብር የለማ የሙዝ እርሻ አካባቢን ጎብኝቻለሁ ብለዋል። በጉብኝታቸውም አርሶ አደሮቹ በፍጹም ጽናት ቅንጅትና ትብብር አካባቢያቸውን በቀየረ ሥራ በመመልከታቸው መደሰታቸውን ገልጸዋል። የተመለከትነው የእርሻ ሥራ በአካባቢ መሬትና የውሃ ሀብትን በአግባቡ መጠቀም ከተቻለ ትርጉም ያለው ለውጥ ማምጣት እንደሚቻል ማሳያ መሆኑንም አጽንኦት ሰጥተዋል። ባህላዊ የመስኖ ዘዴዎችን በመጠቀምና በቅርብ ያለ ሀብትን በሚገባ ጥቅም ላይ በማዋል በማህበረሰቡ ውጤታማና ተስፋ ሰጪ የግብርና ማዕከል መፍጠር ችለዋል ነው ያሉት ጠቅላይ ሚኒስትሩ። በተለይም የመንገድ መሰረተ ልማት የአርሶ አደሮችን ምርት በቀላሉ ወደ ገበያ ለማድረስ የፈጠረውን እድል መመልከት እጅግ የሚበረታታ እንደሆነም ነው ያወሱት። ዘገባው የፋና ሚዲያ ኮርፖሬሽን ነው። ከውጭ ሩሲያ በከባድ አውሎ ንፋስ ለተመታችው ማዳጋስካር የአደጋ ጊዜ እርዳታ መሳሪያዎችን ልካለች። ድጋፉ ፍትሃና ገዛኒ በተባሉ አውሎ ንፋሶች በተመቱ አካባቢዎች የነፍስ አድን ስራንና የእርዳታ አቅርቦትን ለመደገፍ የሚውሉ የኤምአይ 8 ሄሊኮፕተር የጭነት መኪናዎችና ልዩ ማሽነሪዎችን እንዳካተተ
በአንታናናሪቮ የሚገኘው የሩሲያ ኤምባሲ ለስፑትኒክ አስታውቋል። በሚቀጥሉት ቀናት ተጨማሪ የምግብና የሰብአዊ አቅርቦቶች እንደሚጠበቁ ነው የተገለጸው። የካቲት 3 ቀን የማዳጋስካር ባህር ዳርቻን በመታው የጌዛኒ አውሎ ነፋስ 9 ሰዎች ሲሞቱ 18 ሰዎች የደረሱበት ያልታወቀ ሲሆን 804 ሰዎች ላይ ጉዳት መድረሱንም ሪፖርቶች አመላክተዋል። በተጨማሪም 28000 ቤቶች በጎርፍ መጥለቅለቅ፣ 25000 ሙሉ በሙሉ ውድመት ደርሶባቸው 423000 የሚጠጉ ነዋሪዎች ለችግር ተዳርገዋል ይላል ዘገባው። ዘገባው የስፑትኒክ ነው። ተመልካቾች ገዲዮ ቴሌቪዥንን ምርጫችሁ አድርጋችሁ ስለምትከታተሉን ከልብ እናመሰግናለን። አሁንም ቀጥለናል። በዝርዝር ወደ ተመለከትናቸው ጉዳዮች እናመራለን። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ለ7ኛው ሀገራዊ ምርጫ የመወዳደሪያ ምልክትና ማኒፌስቶ የእውቅናና የማስተዋወቅ መድረክ በወላይታ ሶዶ ከተማ አካሂደዋል። ይልማ አበበ ተከታዩን አጠናክሯል። በመድረኩ የተገኙት የክልሉ ርዕሰ መስተዳደር አቶ ጥላሁን ከበደ ብልጽግና ፓርቲ ኢትዮጵያን በሁሉም ረገድ ለማበልጸግ እየሰራ የሚገኝና ለቀጣዩም 7ኛ ሀገራዊ ምርጫ ለመወዳደር ብቁ የሚያደርግ ማኒፌስቶና የምርጫ ምልክት ያቀረበ መሆኑን ተናግረዋል። በብልጽግና ፓርቲ ኢትዮጵያ የጀመረችውን የመደመር ጉዞ ከነበረችበት ዘመናት ያስቆጠረ የፖለቲካና የኢኮኖሚ መቀርቀሪያ አውጥቶ ወደ አዲስ የማንሰራራት ምዕራፍ አሻግራታል። ይህ ጉዞ ያለፉ ስኬቶችን የማጽናት ስህተቶችን የማረምና ለነገ አዲስ ዕድሎችን የመፍጠር ጥበብ በመሆኑ ሀገሪቱ ዛሬ ላይ በሁሉም መስኮች ስር ነቀል ለውጦች እያስመዘገበች ትገኛለች። ይሁን እንጂ ፓርቲያችን በኢትዮጵያ ፖለቲካ ውስጥ እጅግ አስቸጋሪና ውስብስብ የሚባሉ የታሪክ ምዕራፎችን አልፏል። ኢትዮጵያ አበቃላት ተብሎ በተደመደመበት በብዙ አቅጣጫዎች የፖለቲካና የደህንነት ቀስቶች በተሰደሩበትና ሀገራዊ ሕልውና በፈተና ላይ በወደቀበት ወቅት ፓርቲው ሀገርን ከብተና ሕዝብን ከመከራ የታደገበት መንገድ ለወዳጅም ሆነ ለጠላት አስገራሚ ሆኗል። ከዚህም የተነሳ ፓርቲው የሚያነሳቸው የብልጽግና የልማትና የሰላም ጥሪዎች በብዙሃኑ ዘንድ ተቀባይነት ማግኘታቸው ከፈተናዎች በላይ እንድንሆን ረድቶናል። ዛሬ ብልጽግና ፓርቲ በብዙ መከራዎች አልፎ ቆሞ መገኘቱ ለኢትዮጵያ ብቻ ሳይሆን ለዓለም አቀፉ ማህበረሰብ ትልቅ መልእክት ያስተላለፈ ነው። በመሆኑም በርካታ የዓለም ሀገራት ልምድ ከኢትዮጵያ እየቀመሩ ይገኛሉ። ዲሞክራሲያዊ ስርዓት ለመገንባት የሚደረግ ጉዞ በቀላሉ የሚሳካ ሳይሆን ብዙ ውጣ ውረዶች ያሉበት መሆኑና ጥንካሬ ደግሞ የሚለካው በድል ጊዜ ሳይሆን በፈተና ወቅት መሆኑን አስመስክሯል። ፓርቲያችን የተደገሱለት የጥፋት ድግሶች በጽናት በማለፍ የተሰደሩበትን ቀስቶች በመስበር ዛሬም ለኢትዮጵያ ተስፋና ብልጽግና የሚያጋድል ጠንካራ ተቋም መሆኑ በተግባር አሳይቷል። የብልጽግና ፓርቲ ኢትዮጵያን የአፍሪካ ተምሳሌታዊ ሀገር የማድረግ ራዕይ አንግቦ እየሰራ የሚገኝ ፓርቲ መሆኑንም ርዕሰ መስተዳድሩ ገልጸዋል። ለመላው የፓርቲያችን አመራሮች፣ አባላትና ደጋፊዎች እንዲሁም የነገዋን የበለጸገች ኢትዮጵያ በጉጉት የሚጠብቁ የክልላችን ሕዝቦች በሙሉ እንኳን በሰላም አደረሰን አደረሳችሁ። ፓርቲያችን ከጽናቱ ባሻገር በሰብአዊነቱ የታነጸ በመደመር ፍልስፍና የደረጀ በአሳታፊነት የታወቀና በህብረ ብሔራዊነት የደመቀ በእውነትና በእውቀት ላይ በመቆም የሀገር ክብር ለማስጠበቅ ቆርጦ የተነሱ በሚሊዮኖች የሚቆጠሩ ጠንካራ አባላት ያሉት ዓለም አቀፋዊ ተጽዕኖ ፈጣሪ ፓርቲ ነው። ፓርቲው በሰው ተኮሩ የፖለቲካ አቅጣጫችን መልካም ስራዎችን ከአዳዲስ የፈጠራ ሀሳቦች ጋር አቀናጅቶ አገራዊ አንድነትን ያጠናከረ ሲሆን በወንድማማችነትና በእኩልነት የሚሳተፉበት የፖለቲካ አውድ በማድረግ ኢትዮጵያን እውነተኛ ህብረ ብሔራዊ መልክ በኩራት ያንጸባረቀ ይገኛል። ስሜታዊነትንና የጥላቻ ፖለቲካን ወደ ጎን በመተው
በሳይንሳዊ እውቀትና በተጨባጭ ሁኔታዎች ላይ ተመስርቶ የሚንቀሳቀሰው ይህ ግዙፍ ፓርቲ በዲሲፕሊን የታነጹ አባላቱን እንደ ጀርባ አጥንት በመጠቀምና ዓለም አቀፋዊ ዲፕሎማሲያዊ ተቀባይነቱን በማስፋት ኢትዮጵያ በዓለም መድረክ ባለ ግርማና ተወዳዳሪ ያደረገ ፓርቲ ነው። በመድረኩ ፓርቲው ወደ መንበር ስልጣን ከመጣ በኋላ ያከናወናቸው የልማት፣ የዲሞክራሲ፣ የመልካም አስተዳደርና ሌሎችንም ኩነቶች የሚገልጽ ዘጋቢ የዶክመንተሪ ፊልምና ጽሑፎች ቀርበዋል። ፓርቲው ለኢትዮጵያ የወንድማማችነት እሴት ለማጎልበት የመደመር መንገድ በመከተል በብሔረሰቦች መካከል የጠነከረ አብሮነትና ለኢትዮጵያ ሉዓላዊነትና ማንሰራራት እየሰራ ይገኛል ያሉት የደቡብ ኢትዮጵያ ክልላዊ መንግስት ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ይህንን በማስቀጠል የሀገራችንን ልዕልና ልናረጋግጥ ይገባል ብለዋል። ገጠርና ግብርና ልማት፣ ኢንዱስትሪ ልማት፣ ቴክኖሎጂ ልማት፣ ማዕድን ልማትና ቱሪዝም ልማት ላይ በተሰጠው ትኩረት ዘመናዊ የግብርና ሜካናይዜሽን የተጠናከረ የሄደበት፣ ከተሞች ለነዋሪዎች ምቹ የሆኑበትን እና በሁሉም የኢኮኖሚ ዘርፎች መነቃቃት የተፈጠረበት መሆኑን በተግባር ማረጋገጥ ችለዋል። የሚቀጥሉት 5 ዓመታትም በህዝብ ይሁንታ ውጤታማ ጉዞን ለመቀጠል የሚያስችለው የ7ኛው ጠቅላላ ምርጫ ማኒፌስቶ አዘጋጅቶ እነሆ ለህዝብ አቅርቧል። ማኒፌስቶ በየዘርፉ ፓርቲያችን የያዛቸው እሳቤዎች፣ የእስካሁን ስኬቶች፣ የአሁናዊ ሁኔታ ግምገማዎችና ቀጣይ ትልሞችን በሚያመላክት መልኩ የተደራጀ ነው። ከዚህ አኳያ ማኒፌስቶአችን ትናንትን ማከም፣ ዛሬን በሚገባ መጠቀም እና ነገን መተለም ማዕከል ያደረገ ነው። የማኒፌስቶአችን ዋና ግብም የኢትዮጵያን ሁለንተናዊ ብልጽግና በማረጋገጥ ራዕይ ማዕቀፍ ውስጥ ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። በሀገራችን በአንዳንድ አካባቢዎች የሚታዩ ግጭቶችን በሰላማዊ አግባብ በመፍታት ወደ ሰላማዊ መንገድ እንዲመጡና በታድሶ ፕሮግራም እንዲያልፉ እናደርጋለን። ህዝባችንን በሰፊው በማሳተፍ ነፃነትን በአግባቡ እናስተዳድራለን። እንዲሁም የህግ የበላይነትን እና ዘላቂ ሰላምን ማረጋገጥ የሚያስችሉ ስራዎች ላይ እንረባረባለን። የቆዩ ቅሬታዎችን የህዝቡን ተሳትፎ ባረጋገጠ መልኩ እየፈታን የአገልግሎት አሰጣጥና የመልካም አስተዳደር ችግሮችን መፍታት፣ ለዚህም በአስፈጻሚ አካላት የመሶብ አገልግሎትን እናስፋፋለን። በየደረጃው በሚገኙ መዋቅሮች መካከል ጤናማ ውድድር እንዲፈጠር እናደርጋለን። የብልጽግና ፓርቲ ህብረ ብሔራዊ ወንድማማችነት ለጋራ ብልጽግና በሚል መሪ ሀሳብ የፓርቲውን ማኒፌስቶና የምርጫ መወዳደሪያ ምልክት ይፋዊ የእውቅና መርሃ ግብር ማጠንጠኛው ፍትሃዊ ዲሞክራሲን በማስፈን የሀገርን ብልጽግና እውን ማድረግ እንደሆነም አቶ ገብረ መስቀል አብራርተዋል። 7ኛው ሀገራዊ ጠቅላላ ምርጫ ሰላማዊ፣ ነፃ፣ ፍትሃዊ እና ተአማኒ እንዲሆን በአንድ በኩል፣ በሌላ በኩል ደግሞ የምርጫውን ሂደትም ይሁን ውጤት በህዝቡ ዘንድ ቅቡልነት እንዲኖር ከፍተኛ ጥረት እናደርጋለን። መላው የክልላችን ህዝቦች የእናንተው የሆነው እውነተኛው የህብረ ብሔራዊ ፓርቲያችሁ ብልጽግና ኢትዮጵያን ወደ ተምሳሌት ሀገር ለማሻገር ቆርጦ ተነስተዋል። የስንዴ ንዶ የመደመር የአንድነትና የትብብር ተምሳሌትን የሚወክልና የምርታማነት መገለጫ እንደሆነም ማብራሪያ ተሰጥተዋል። የኢትዮጵያ 7ኛው ጠቅላላ ምርጫ በመጪው ግንቦት 24 2018 እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁ ይታወሳል። የክልሉ የፓርቲና የመንግስት ከፍተኛ አመራሮች፣ የፓርቲው አባላትና ደጋፊዎች እንዲሁም ጥሪ የተደረገላቸው እንግዶችም ተገኝተዋል። ለአንድ ጊዜ አገልግሎት ላይ የሚውል ፌስታል ለመሬትና ለሰው ልጅ አደጋ መሆኑን የጌዴኦ ዞን አካባቢ ጥበቃና አየር ንብረት ለውጥ ቁጥጥር ጽሕፈት ቤት አስታወቀም። ደረቅ ቆሻሻ የያዝና አወጋገድ አዋጅ ቁጥር 1383/2017 መሰረት የፕላስቲክ ከረጢቶችን መጠቀም የሚከለክለው አዋጅ ካሳለፍነው ጥር 23 ቀን 2018 ዓ.ም ጀምሮ ተግባራዊ መደረጉ ይታወሳል። ደመላሽ ጉልማ ተከታዩን አዘጋጅተዋል። የፕላስቲክ ምርቶች በሰው በእንስሳትና በመሬት ላይ እያደረሰ ያለውን አደጋ ከፍተኛ መሆኑን የተናገሩት የጌዴኦ ዞን አካባቢ ጥበቃና አየር ንብረት ለውጥ ቁጥጥር ጽሕፈት ቤት ኃላፊ አቶ ስጦታው ገመዴ በተለይ በእርሻ ማሳዎች ላይ እየደረሰ ያለው ብክለት ከፍተኛ ነው ብለዋል። ይህ ፕላስቲክ የት ይሄዳል የሚለውን ማሰብ ያስፈልጋል ማለት ነው። በዚህ ልክ ከቀጠለ ስርዓተ ምህዳርና የሰው ጤና ላይ እጅግ በጣም አሳሳቢ ሁኔታ ላይ እንዳለ ያሳያል ማለት ነው። አጠቃላይ የፕላስቲክ ብክለት ጤና ላይ የሚያደርሱ ጉዳዮችን ማየት ብንችል ፕላስቲክ የተለያዩ ንጥረ ነገሮች ወይንም ኬሚካሎች፣ ፔትሮኬሚካል፣ የተለያዩ ኬሚካል አይነቶች፣ ካርቦን ዳይኦክሳይድ ስላለ
በያዝነው በሰው ልጆች በተለያዩ አገልግሎት የሚጠቀሙ ሲሆን በአጠቃቀም አያያዝ ጉድለት ምክንያት በሰዎች በተፈጥሮ በስነ ህይወት ላይ የሚያደርሰው ተጽዕኖ ለውጥ እጅግ በጣም ከፍተኛ ነው። ለአብነት ሰው ላይ ብናነሳ በሰዎች ላይ የአይን መቆጣት፣ የእይታ እክል፣ የመተንፈስና የመተንፈሻ አካላት ችግር፣ የጉበት አካባቢ ላይ አለመስራት፣ ወሊድ የመካንነት ችግር፣ የቆዳ በሽታና ካንሰር፣ የራስ ምታት ወዘተ በሽታዎችን እንደሚያስከትል የዘርፉ ባለሙያዎች ይናገራሉ። በተባበሩት መንግስታት ድርጅት የአደገኛ ቆሻሻ አወጋገድ ላይ በተደረሰው መግባባት መሰረት ፕላስቲክ ምርቶች በተለምዶ ፌስታል የሚባሉ ሕያዋን ፍጥረታት ላይ እየደረሰ ያለው አደጋ ከፍተኛ በመሆኑ ሁሉም ሀገራት እርምጃ እንዲወስዱ በተቀመጠው አቅጣጫ መሰረት ኢትዮጵያ ከሐምሌ 24 2017 ዓ.ም ጀምሮ አዋጅ አውጥታ የ6 ወር የቆይታ ጊዜ ተሰጥቶ ከጥር 23 2018 ዓ.ም ጀምሮ እገዳው ተፈጻሚ መሆኑን ኃላፊው ገልጸዋል። ሐምሌ 24 2017 ወጥቶ ለ6 ወራት ከቆየ በኋላ ጥር 23 2018 ዓመተ ምህረት ወደ ተግባር የገባ ሲሆን ሁሉም የሚመለከታቸው አካላት፣ ፈጻሚ ባለድርሻ አካላት፣ መላው ህብረተሰብ በሁሉ ታውቆ ተግባራዊነቱ የበኩሉን ድርሻ እንዲወጣ ከወዲሁ ላሳስብ ፈልጋለሁ ማለት ነው። ከተሞች ጽዱ፣ ውብ፣ አረንጓዴ እንዲሆኑ የከተማ ነዋሪዎች የበኩላቸውን ድርሻ መወጣት እንደሚገባቸው የተናገሩት ኃላፊው ፌስታሎች በሰውና በእንስሳ ላይ መካንነት፣ የራስ ምታት፣ ከመተንፈሻ ጋር የተያያዙ ችግሮችን በከፍተኛ ደረጃ ያባብሳሉ በማለት ተናግረው ሁሉም የማህበረሰቡ ክፍሎች ኃላፊነቱን ሊወጣ ይገባል ብለዋል። ከወረቀትና ከጨርቅ የተዘጋጁ ተኪ የዕቃ መያዣዎችን በመጠቀም አካባቢያችንን ከብክለት ልንጠብቅ ይገባል ብለዋል። የወረቀት ቦርሳ ፔፐር ባግ የምንላቸውን የዕለት ዕለት የሚያገለግሉ የጨርቅ ቦርሳዎችን አካባቢ በተለምዶ የሚጠሩ ዘንቢሎች የሚባሉትን በቀላሉ ሊበሰብሱ የሚችሉ ምርቶችን መጠቀም እጅግ በጣም አስፈላጊ ነው። ከዚህ አኳያ ዋናው መርሆቻችን የሆነው ቆሻሻን ከምንጩ መቀነስ፣ መልሶ መጠቀም፣ መልሶ ዑደትና በማድረግ በአግባቡ ማስወገድ ያስፈልጋል ማለት ነው። በአዋጁ መሰረት የፕላስቲክ ወይም ፌስታል ከረጢት የተጠቀመ ወይም ለመጠቀም ይዞ ከተገኘ ከ2000 ብር በማያንስ ከ5000 ብር በማይበልጥ የገንዘብ መቀጮ እንደሚቀጣ ይፋ መደረጉን ገልጸው አምራቾችም የፕላስቲክ ፌስታል ማምረት እንደሌለባቸው በአዋጁ በመገለጹ ሲያመርትም ሆነ ሲጠቀም የተገኘ የሚቀጣ መሆኑን ሁሉም የማህበረሰብ ክፍል ሊያውቅ ይገባል በማለት የጌዲዮ ዞን አካባቢ ጥበቃ አየር ንብረት ለውጥ ቁጥጥር ጽሕፈት ቤት ኃላፊ ተናግረዋል። ማንኛውም ሰው ከፕላስቲክ ከረጢት ከተጠቀመ ወይንም ለመጠቀም ይዞ ከተገኘ ከ2000 ብር በማያንስ ከ5000 ብር የማይበልጥ ገንዘብ መቀጮ ይቀጣል ማለት ነው። ሁለተኛ ካመረተ ወይንም ሀገር ውስጥ ካስገባ፣ ለገበያ ካቀረበ ወይንም ከሸጠ፣ ለንግድ ዓላማ ካከማቸ ወይንም ይዞ ከተገኘ ከ50,000 ብር በማያንስ ከ200,000 ብር በማይበልጥ ገንዘብ መቀጮ እና በ5 ዓመት በማይበልጥ ጽኑ እስራት ይቀጣል ማለት ነው። ይህንን አውቆ ማህበረሰቦቻችን ከግንዛቤ ውስጥ በማስገባት ሀገራዊ ግዴታን እንዲወጣ ስል መልእክቴን ማስተላለፍ እፈልጋለሁ። ትክክለኛና ወቅታዊ መረጃዎችን በማሰራጨት የክልሉን አንድነትና ልማት ማረጋገጥ እንደሚገባ ተገለጸም። የደቡብ ኢትዮጵያ ክልል የመንግስት ኮሚዩኒኬሽን አገልግሎት ለህብረተሰቡ ትክክለኛና ወቅታዊ መረጃን በማሰራጨት የክልሉን አንድነትና ልማት ማጠናከር እንደሚገባ ነው የገለጸው። ብሌን ተገነ ተከታዩን አጠናክራለች። በተለያዩ የመረጃ አማራጭ ባለፉት 6 ወራት የተቀናጀ የሚዲያና ኮሚኒኬሽን ስራዎች መከናወኑ ተገልጿል። የክልሉ የመንግስት ኮሚኒኬሽን አገልግሎት የሚዲያና የኮሚኒኬሽን ዳይሬክተሮች ዳይሬክተር አቶ ሩፋኤል ግርማ በዋና መስሪያ ቤት በዞኖች ወረዳዎችና በክልል በሚገኙ ከተሞች ለማህበረሰብ መረጃዎች ተደራሽ የሆነበትን መንገድ እንዲህም ይገልጻል። የክልሉ መንግስት ኮሚኒኬሽን አገልግሎት 3 የተለያዩ አማራጮችን በመጠቀም የክልሉን መልካም ገጽታ ለመገንባት በተለይም ደግሞ በህዝብና በመንግስት መካከል ድልድይ ሆኖ የሚያገለግል ተቋም ነው። አንደኛው ገጽ ለገጽ በመጠቀም ነው። ሁለተኛው የኤሌክትሮኒክስ ሚዲያ በመጠቀም፣ ሶስተኛው ደግሞ የህትመት ስራዎችን በመጠቀም መረጃን ለህዝቡ ለማድረስ እየተጋ የሚገኝ ተቋም ነው። እንግዲህ ባለፉት 6 ወራትም የክልሉን እምቅ የኢንቨስትመንት፣ የቱሪዝም በተለይም ደግሞ በመደመር መንግስት
ዘርፍ ትኩረት የተሰጣቸውን 5ቱን የኢኮኖሚ ዋልታ የተባሉትን ዘርፎች ለይተን ክልሉ በዚህ ዙሪያ ምን አይነት አቅም አለው የሚለውን ለህብረተሰቡ ለተቀረውም ለሀገርም ለዓለምም ስናስተዋውቅ ቆይተናል። በዲጂታል ዘርፉ የተለያዩ አማራጮችን በመጠቀም መረጃዎችን ስናደርስ ቆይተናል። ከራሳችንም ባሻገር ደግሞ እንግዲህ እንደ ክልል በክልሉ የሚገኙ አጠቃላይ የሚዲያ ተቋማትን በማስተባበርና የሚዲያ ቱር በማዘጋጀት እንግዲህ ባለፉት 6 ወራት ወደ 6 የሚሆኑ ዞኖችን 3 የሚሆኑ የሪጂዮ ፖሊስ ከተማዎችን በመንቀሳቀስ ለመጀመሪያ ዙር ማለት ነው መረጃዎችን ክልሉ ቅድም ባልኩ ዘርፎች ያለውን አቅም ስናስተዋውቅ ነው የነበርነው። በተለይም ከማህበራዊ ሚዲያ አጠቃቀም አንጻር የመረጃ ፍሰት ተአማኒነትና አጠቃቀም በተመለከተ ማህበረሰቡ መገንዘብና ማወቅ ያለበትን ዳይሬክተሩ እንዲህ ይገልጹታል። የዲጂታል ዘርፉ ለኮሙኒኬሽን ዘርፉ 2 እድሎችን ነው ይዘመጣው። መልካም አጋጣሚው ማለት ተግዳሮትም ይዞብን መጥቷል። መልካም አጋጣሚው ምንድነው? መረጃን በፍጥነት ወደ ህዝባችን እንድናደርስ ህዝባችንን በፍጥነት እንድናገኝ ሆኖ አድርጎናል። ሁለተኛው ተግዳሮቱ ደግሞ ምንድነው? ጠንካራ የኮሙኒኬሽን ስርዓት እንድንፈጥር ማስገድዶናል። ምክንያቱም ሰው የዲጂታል ዘመን ነው። ማንም ሰው እጁ ላይ ባለው ስልክ ሐሰተኛ መረጃ እያሰራጨ ነው ያለው። የኮሙኒኬሽን መዋቅሩ ደግሞ ወቅቱን የሚመጥን በተለይም ይሄን የዲጂታል በየመዋቅሩ በየደረጃው የሚገኙ የኮሙኒኬሽን መዋቅሮች ወቅቱን የሚመጥን የዲጂታል ዘመንን የሚመጥን ለሚሰራጩ ሐሰተኛ መረጃዎች የአጸፋ ምላሽ እንዲያዘጋጁ በተለያዩ አጋጣሚዎች በስልጠናዎችም ባለሙያዎቻችንን ለማብቃት እየሰራን ነው ያለነው። ህብረተሰቡም ይሄንን የደረስንበትን የዲጂታል ዘመንን ታሳቢ ያደረገ በተለይ በማህበራዊ ሚዲያ የሚሰራጨው የሚጻፍ ነገር በሙሉ ትክክለኛ ነገር አይደለም። የትኛው የመረጃ ምንጭ ነው መከተል ያለብኝ የሚለው ትክክለኛ መረጃ የሚያሰራጨውን በመለየት እሱን በመከታተልና እነዛን ላይክ ሼር በማድረግ በአካባቢው ሰላም ላይ የራሱን አስተዋጽኦ እንዲያበረክት ከህብረተሰቡ ይጠበቃል። አቶ ኃይለማርያም ተስፋዬ የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ኃላፊ በግብርና፣ በቱሪዝም፣ በማዕድን፣ በሰላም ግንባታና በሌሎች የልማት ዘርፎች በተከናወኑት ተግባራት ትክክለኛውን መረጃ ለህዝቡ ተደራሽ የማድረግ ስራ መከናወኑን በመጥቀስ በቀጣይም በአዲስ ተግባቦት ስርዓት የታገዘ የመረጃ ፍሰት በተሻለ መልኩ ለማከናወን መታቀዱንም አስረድተዋል። የደቡብ ኢትዮጵያ ክልል በህዝቦች ይሁንታ ዲሞክራሲያዊ በሆነ መንገድ በህዝበ ውሳኔ የተመሰረተ ክልል ነው። ክልሉ አዲስ ክልል ቢሆንም በግብርና፣ በቱሪዝም፣ በኢንዱስትሪ፣ በማህበራዊ ልማት እና በመሰረተ ልማት ስራዎች ከተማ ልማትን ጨምሮ ሰፋፊ ተግባራቶችን የፈጸመና ውጤት ያስመዘገበ ክልል ነው። ይህንን ስራዎች በደንብ ለህዝቡ የማሳየትና እንዲሁም ደግሞ ህዝቡ በልማቱና በሰላም ሁኔታ ውስጥ ከመንግስት ጎን እንዲሰለፍ የማድረግ ኃላፊነት የኮሙኒኬሽንና የሚዲያ ተቋማት ኃላፊነት ነው የሆነ አይተናል። ከዛ ለህዝብ መረጃ ከመስጠት ባሻገር ደግሞ የኮሙኒኬሽን በሁለቱም መንገድ ውይይት የሚደረግበት መሆን መቻል አለበትና በየቀኑ እና በየሳምንቱ የህዝብ ድምጽ ዳሰሳ እናደርጋለን። ህዝብ ጥያቄ የሚያነሳቸው የመብራት፣ የመንገድ፣ የውሃ እና ሌሎች የመሰረተ ልማት ጥያቄዎች፣ የጸጥታ ጥያቄዎች ያሉባቸውን ቦታዎችን በመለየት በየደረጃው ያለው የወረዳ የዞንና የክልል መዋቅር ችግሮቹን እየለየ እንዲፈታ የማድረግ የማንቃት ስራዎችን እየሰራን ያለ ነው። ከዚህ አንጻር በርካታ የልማት ጥያቄዎች ለይተው ለክልሉ መንግስት እየቀረቡ በክልሉ መንግስት በኩል ደግሞ ለሁሉም ተቋማት እንዲቀርቡ በማድረግ ምላሽ እየተሰጠ እየሄደ ያለውና በዚህም ሂደት ውስጥ ህዝቡን የሚያዳምጥ መንግስት የመፍጠር ስራ ላይ የራሳችንን ሚና እየተወጣን እንገኛለን። ትክክለኛ ያልሆነ የአንድ ወገንና ሚዛናዊነት የጎደለው የመረጃ ፍሰት ህዝብንና ሀገርን የሚጎዳ በመሆኑ የዘርፉ ባለሙያዎች ለህብረተሰቡ ትክክለኛ መረጃን አጣርተው በማቅረብ ሙያዊ ስነምግባር በመላበስ ሀገራዊ ግዴታቸውን እንዲወጡም ጠይቀዋል። በክልሉ ነባርና ሀገር አቀፍ ሁነቶች በማስተባበር በተገቢው መንገድ እንዲፈጸም የሚዲያ ሽፋን እንዲሰጥ መደረጉን በሪፖርቱ ተመላክቷል። የክልሉ የመንግስት ኮሚኒኬሽን አገልግሎት የልማት እቅድ ባለሙያ አቶ ሽመልስ ተፈሪ ከእቅድ አንጻር ተቋሙ በተሻለ መንገድ ስራውን ማከናወኑም አንስተዋል። በክልሉ የሚገኙ ዞኖች የአፈጻጸም ሪፖርታቸውን ያቀረቡ ሲሆን በተለይም በተቋማት የግብዓት አቅርቦት፣ በማህበራዊ ሚዲያ መረጃ ማሰራጨትና ተከታይ አባሎችን ከማብዛትና ከሌሎች ተቋማት ቅንጅታዊ አሰራር በመፍጠር ረገድ አበረታች ስራ መከናወኑንም አስረድተዋል። እንደ ዞን የተሰሩ ስራዎች ሰፊ ናቸው። ሰፊ ስራዎች ተሰርተዋል። የልማቱ ስራ ለህብረተሰቡ ተደራሽ እንዲሆን ከማድረግ አንጻር በተለይ በመንግስት ስትራቴጂ ፖሊሲና
ግቦቹ ላይ የተቀመጡ ስራዎችን በትክክል ማህበረሰቡ እንዲደርስ የመጀመሪያው ስራ እንግዲህ እቅዱን ወደ ተግባር የሚፈጽሙ አስፈጻሚው ምን ያህል የታቀደውን የመንግስትን ፖሊሲና ስትራቴጂ ማህበረሰቡ ድረስ አድርሷል የሚለውን መከታተል ነው። ይሄን ተከታትሎ መረጃውን በትክክል ይሄ ይሰራል በዚህ አመት ተብሎ እቅድ ለህዝቡ ከተገለጸ በኋላ የተሰሩ ስራዎችን ለቅሞ በትክክል የተሰሩ ስራዎችን የማሳየት ያልተሰሩ ስራዎችን ደግሞ በሚቀጥለው እንደሚሰራ የመግለጽ ያ ብቻ ሳይሆን አንድ አካባቢ የሚሰራው ስራ ሁሉም ጋር ሊደርስ አይችልም። በየአካባቢው የሚለያዩ ስራዎች አሉ። ለምሳሌ የበልግ የመኸር ተብሎ መኸርና በልግን የሚያለሙ የግብርና ስራዎች አሁን ደጋማውና ቆላማው አካባቢ የተለያዩ ናቸው። ግን ማህበረሰቡን ለማነቃቃት የተሰሩ ስራዎችን በመንገር ብቻ በመጻፍ ብቻ ሳይሆን በዶክመንተሪ መልክም ለማህበረሰቡ በማሳየት ህዝቡ ተነቃቅቶ ወደ ስራ እንዲገባ የማድረግ ስራም በዋናነት ይሰራል። ኮሚኒኬሽን እንደሚታወቀው ያው የመንግስት ስትራቴጂ ፖሊሲዎችን ለህዝብ የሚያደርስ ተቋም እንደሆነ ይታወቃል። ድልድይ ሆኖ ህዝብና መንግስትን የሚያገናኝ ተቋም ነው። ከዚህ አንጻር በርካታ ስራዎች እየተሰሩ ይገኛሉ። በዋናነት እየተሰሩ ካሉ ጉዳዮች መሀል አንዱ በተለይ እንደ ክልል በተለያዩ ዞኖችና ሪጂዮፖሊ ከተሞች ላይ የሚዲያ ቱር የተደረገበት አግባብ አንዱ ትልቅ ስኬት ነው ብለን መውሰድ እንችላለን። በየዞኖቹና በከተሞች ያሉትን የመንግስት ዋና ፖሊሲና ስትራቴጂ ላይ ያተኮሩ ጉዳዮችን አድሬስ ያደረገበት በደንብ ለህዝብ ያሳየበት የተሰሩ ስራዎች እንዲተዋወቁ የተደረገበት ጉዳዮቹ በዋናነት የሚያዙ ናቸው። ለከተማችን የተለያዩ የልማት ስራዎች እየተሰሩ ይገኛሉ። እነሱ ስራዎችን በሚዲያን በመጠቀም የተለያዩ ሚዲያዎችን በአካባቢያችን ያሉ ሚዲያዎችን በመጠቀም በማስተዋወቅ ህዝብ ዘንድ እንደ ጥያቄ የተነሱ ጉዳዮችን አድሬስ በማድረግ ከህዝብ ደግሞ የሚነሱ ጉዳዮችንም በቂ ምላሾችን እየሰጠ እየተመራ ይገኛል ማለት ነው። መልካም እሴቶችን በማበረታታት የህዝብን አንድነት በማጠናከርና ፈጣን ክልላዊ ልማትን ለማረጋገጥ ትክክለኛ መረጃ በመስጠት በቀጣይ ሊሰራ እንደሚገባ በመድረኩም ተነስቷል። በዲላ ዙሪያ ወረዳ በአከሻፈሮ ቀበሌ የሚኖሩ ነዋሪዎች በእንጨት ስራ ውጤቶች መሰማራታቸው ውጤታማ እንዳደረጋቸው ተናግረዋል። በአከሻፈሮ ቀበሌ ልዩ ስሙ ባልዲቻ ተብሎ በሚጠራ አካባቢ የሚገኙ ነዋሪዎች በእንጨት ስራ በመሰማራት ለሌሎችም የስራ ዕድል መፍጠር መቻላቸውን ነው የተናገሩት። ተጨማሪ ያለን በጌዶ ዞን በዲላ ዙሪያ ወረዳ በአከሻፈሮ ቀበሌ በእንጨት ስራ ውጤቶች የተሰማሩ ግለሰቦች ውጤታማ መሆናቸውንና ለሌሎችም እንደ ምሳሌ መነሳት የሚችሉ ናቸው ሲሉ የዲላ ዙሪያ ወረዳ ስራና ክህሎት ጽሕፈት ቤት ኃላፊ አቶ አሸናፊ ሽብሩ ተናግረዋል። በእንጨትና የቢሮ እቃዎች ላይ ሰፋ ባለመልኩ እያደራጀን ያለንበት ሁኔታ አለ። በተለይም አከሻፈሮ ላይ 4 ኢንተርፕራይዞች አሉ። እነዚህ 4 ኢንተርፕራይዞች ሞዴሎች ናቸው። ለዚህ ኢንተርፕራይዝ የገበያ ትስስርም ጭምር እየሰራን በርካታ ስራዎችን እየሰራን እየሄድን ያለንበት ሁኔታዎች አሉና አንዱ የደረጃ ሽግግር ስራም ጭምር እንሰራለን። የደረጃ ሽግግር ስራ እንሰራለን። የኦዲት ስራዎችን እንሰራለን። የሂሳብ ዝርጋታውን በአግባቡ መስራት አለመስራቱን ክትትል እናደርጋለን። እንዲህ ካደረግን በኋላ ኢቫሉዌት ነው የምናደርጋቸው፣ እንገመግማቸዋለን። ይሄን ደግሞ ሪፖርት ጭምር አድርገን የተሻሉ የሰሩትን የማሸለምም ስራም ጭምር እየሰራን ያለንበት ሁኔታ አለ። ይሄን ሲያደርግ አንዱ የገበያ ትስስር ስራዎችንም ጭምር የምንሰራባት አግባብ አለ። አቶ ምናሴ ዱካሌ በዲላ ዙሪያ ወረዳ የአከሻፈሮ ቀበሌ ነዋሪ ሲሆኑ በተለያዩ የእንጨት ስራ ውጤቶች አካባቢውን ያስተዋውቁና ለ32 ዓመታት ያህል በዚህ ሙያ የካበተ ልምድና ክህሎት እንዳላቸው በመናገር የቤትና የቢሮ እቃዎችን በጥራት እንደሚሰሩ አብራርተዋል። እኔ እንግዲህ ወደ ፈርኒቸር ስራ የገባሁት 1986 ዓመት ምረት ጀምሬ ሰራው። እስካሁን ድረስ 32 ዓመት በዚህ ስራ ቆይቻለሁ። ጌታ ረድቶኝ ማለት ነው። በፈርኒቸር ስራ እንግዲህ የቤትና የቢሮ እቃ ሰራለሁ። እንግዲህ አንዳንድ እንግዲህ ወንበሮችን እንደገና ደግሞ ሸልፎችን ቤት መቀመጫ ለቤት የሚጠቀሙትን ሶፋ ምናምን የተለያዩትን አሰራለሁ። አቶ ምናሴ በአካባቢው የዚህ ሙያ ጀማሪ በመሆናቸው ለብዙዎች ሙያውን በማስተማር የስራ ዕድል መፍጠር እንደቻሉ በመናገር ዛሬ ይህንን ሙያ በመቅሰም ትልቅ ደረጃ ላይ የደረሱትን ስመለከት ከፍተኛ ደስታ ይሰማኛል ሲሉም ተናግረዋል። ለመጀመሪያ እዚህ ቦታ ላይ እኔ በፈርኒቸር ስራ የጀመርኩት እኔ ነኝ። በዚህ አካባቢ መጠሪያ የአባዮ ልጆች እንባላለን። በዚህ በፈርኒቸር ስራ የመጀመሪያ በዚህ ቦታ እኛ ነን።
እንግዲህ ከኛ ጋር አብረው እየሰሩ ብዙ ልጆችን ብዙ እንትኖችን አፍርተናል። በዚህ አካባቢም ያሉ በፈርኒቸር ስራ የሚሰሩ እዚህ የሰለጠኑ ናቸው። ከዚህም ሲቀጥል ደግሞ አጎራባች ወደ ኦሮሚያ በዚህኛው ደግሞ ወደ ታችም በተለያየ ሀገራት ክፍል የተሰማሩ ሁሉ ከዚህ መነሻ እዚህ ነው። በተለይ ደግሞ ቱንትቻ ቀበሌ ላይ ሙሉ እስከ 6 እስከ 7 ማሽን አለ። ባይዘው እነዛ ሰዎች አሁን ለምሳሌ ባለሙያ የላቸውም። ከዚህ የተነሱ እዚህ የሰለጠኑ ልጆች ናቸው እዛም የሚሰሩ። ከዛም አልፎ ደግሞ ሲቀጥል ወደ ቡለን ከዛም እየቀጠለ ያሉ መነሻቸው እዚህ ነው። እነዚህ ልጆቹን ሁሉ እዚህ ነው ያሰለጠንኳቸው። አቶ አቡሽ ገረመውም በዚህ ሙያ የካበተ ልምድ ያለውና ለ16 ዓመታት ያህል የተለያዩ የቤትና የቢሮ እቃዎችን እንደሚሰራ በመናገር በዚህም ደግሞ ለሌሎች የስራ እድል በመፍጠር እድለኛ ነኝ ስልም አብራርተዋል። በመጀመሪያ ስራን የጀመርኩት 2001 አካባቢ ነው። በሰው ቤት ተቀጥሬ ነበር መጀመሪያ የጀመርኩት። እየሰራው 1-2 አመት ሰራውና የራሴን ድርጅት ከፍቼ መስራት ጀመርኩ። የዛሬ ወደ 17 ወይም 16 አመት አካባቢ ሰርቻለሁ ማለት ይቻላል። ለብዙ ሰዎች ስራን ፈጥሬ ያለው ያስባለሁ ጌታ በረዳኝ መጠን። እንደገናም ደግሞ የራሴንም ኑሮ እየመራው ነው ያለውት። ለአካባቢም ለወጣቶችም ስራ ፈጥሬ ያለው ብዬ ነው የሚያስበው። ስራን ከሚወዱ ታታሪ ወጣቶች ጋር በመሆን ማሽን ገዝተን ስራ በመስራት ለራሳችንም ሆነ ለሌሎች የስራ እድል ፈጥረናል የሚለው አቶ ታምራት ዴማ ደግሞ ሌላኛው የስራ ፈጣሪ ነው። 1 ለ5 አደራጅተን ገንዘብ በመቆጠብ ለመጀመሪያ ጊዜ ማሽን በ2011 ገዝቼ ስራ ጀመርኩ። ዛሬ 7ኛ አመት ቆጥሬ ያለው። በ2013 ዓመተ ምህረት የኔ ማሽን ብቻ በመሆኑ ትንሽ ስራ በዚህ ጋር በጣም ስራ አለ እና ወጣቶች ደግሞ በዚህ ጣውላ ስራ የተሰማሩት ወጣቶች እና አባቶች ብዙ ስለሆነ እና ብቻ ማሽን አይበቃም በማለት ሁለተኛ ማሽን አንድ አቶ ምናሴ ሄዱ ከለ የሚባል ሰው ገዝቶ ዛሬ 2 ማሽን ሆኖ እንደገና ደግሞ አልፎ በ3-4 አመት ስንደርስ 3ኛ ማሽን በመትከል ዛሬ ባልድቻው በጣም ከዚህ በፊት ዘራፊ ነበር፣ ወንበዴዎች ነበር፣ ሌባ ነበር። ከዛ ሁሉ ዛሬ አሻሽሎት ዛሬ በደህና ስራ የተሰማሩት ወጣቶች ከኔ ስር ያሉት ከኔ በኋላም ማሽን ለገዙ አባቶች ወይ ወንድሞች ስር ያሉት ዛሬ በርካታ ወጣቶች ናቸው። የ8ኛ ክፍል ተማሪ ያለ ወደዚህ ሙያ የገባው ወጣት ወንድማገኝ ከትምህርት መልስ ይህን ስራ በመስራት ተጠቃሚ ሊሆን እንደቻለና ዛሬ ላይ ልምድና እውቀት በማዳበር የተለያዩ እቃዎችን እንደሚሰራም ተናግረዋል። እድል ነው ይሄን ያገኘሁት። እኔ ማክሲማም 8ኛ ክፍል እየተማርኩኝ እዚህ እየሰራው ቢያንስ ኦቨር ታይም ባሎን ከሰዓት እየሰራውት ከክላስ ሲመጣ ከሰዓት እየሰራውት ብሩን እያጠራቀምኩኝ ነበር። ከዛ 12ኛን ሲጨርሰው ደግሞ ውጤቱ አልመጣም። ከዛ ውጤቱ ሳይመጣ ሲቀር ደግሞ የግል ኮሌጅ ገባው። ከዛ ኮሌጅን ስገባ ራሱ ይሄን ድሉን እየተጠቀምኩኝ እዚህ እየሰራው የትምህርት ቤት ክፍያውን እየከፈልኩኝ እየተማርኩኝ ነው የሚገኘው። የኢትዮጵያ ማክሮ ኢኮኖሚ ማሻሻያ ወሳኝ የኢኮኖሚ መዋቅራዊ ለውጥ አምጥቷል ተብሏል። በኢትዮጵያ ተግባራዊ የተደረገው የተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ለሀገሪቱ የኢኮኖሚ መዋቅራዊ ለውጥ ወሳኝ ምዕራፍ መሆኑን የምስራቅና የደቡብ አፍሪካ ንግድና ልማት ባንክ ግሩፕ ፕሬዝዳንት አድማሱ ታደሰ ገልጸዋል። ሰኒያ መሐመድ ተጨማሪ አላት። የኢትዮጵያ የተሟላ ማክሮ ኢኮኖሚ ማሻሻያ በገበያ ላይ የተመሰረተ የውጭ ምንዛሬ ተመን፣ ዘመናዊ የገንዘብ ፖሊሲና የፊስካል ማሻሻያዎችን በመተግበር ጠንካራ አካታችና ዘላቂ ኢኮኖሚ ለመገንባት ያለመ ነው። የምስራቅና የደቡብ አፍሪካ ንግድና ልማት ባንክ ግሩፕ ፕሬዝዳንት አድማሱ ታደሰ ለኢዜአ እንደተናገሩት መንግስት የወሰደው የኢኮኖሚ ሪፎርም እርምጃ የሚደነቅና የሀገሪቱን የፋይናንስ ተቋማት በአፍሪካ ደረጃ ተወዳዳሪ ማድረግ የሚያስችል መሆኑን ገልጸዋል። በኢትዮጵያ እየታየ ያለው የኢኮኖሚ መነቃቃት ለአፍሪካ የፋይናንስ ትስስር ቅንጅት ወሳኝ መሆኑን ነው ጨምረው የተናገሩት። የፋይናንስ ዘርፉ ክፍት መሆንና የፖሊሲ ማዕቀፎች መሻሻል የኢትዮጵያ ባንኮች ከአህጉራዊ አጋሮቻቸው ጋር ያላቸውን ትብብር በማጠናከር ለዘላቂ ብልጽግና በጋራ እንዲሰሩ ምቹ ሁኔታ እንደሚፈጥር ገልጸዋል። ማሻሻያው የውጭ ቀጥታ ኢንቨስትመንትን በመሳብና ምርትና ምርታማነትን በማሳደግ በኩል የጎላ ሚና እንዳለውም አክለዋል። አሁን ላይ
የኢትዮጵያ ባንኮች ጨምሮ በአፍሪካ ያሉ ባንኮች አቅም እያደገ መምጣቱን ገልጸው ይህን የበለጠ በማጠናከር አህጉሪቱ የራሷን ትልቅ ተቋም መገንባት አለበት ብለዋል። በአፍሪካ ያሉ ባንኮችና የፋይናንስ ተቋማት በቅንጅት በመስራት ለአህጉሪቱ ኢኮኖሚያዊ እድገት ላይ የበኩላቸውን እንዲወጡ በቅንጅት ሊሰሩ እንደሚገባ ማስገንዝበዋል። አሁን ላይ በአህጉሪቱ ያላቸው አቅም ከጊዜ ወደ ጊዜ እያደገ መምጣቱን ገልጸው ይህን አቅም ለአህጉሪቱ እድገትና ዘላቂ ብልጽግና ለማፋጠን በትብብር ሊሰሩ ይገባል ነው ያሉት። በአሁኑ ወቅት የአፍሪካ ባንኮች አቅም በከፍተኛ ሁኔታ እያደገ መምጣቱን የጠቀሱት ፕሬዝዳንቱ ለአብነትም የምስራቅ ደቡባዊ አፍሪካ ንግድና ልማት ባንክ ካፒታል ከ10 ቢሊዮን ዶላር በላይ መድረሱን ጠቁመዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ለዘንድሮ ለጠቅላላ ምርጫ ስኬታማ ሂደት ትክክለኛ መረጃዎችን ለሕዝብ ተደራሽ በማድረግ የላቀ ሚናቸውን እንደሚወጡ የኮሚዩኒኬሽን ባለሙያዎችና አመራሮች ገልጸዋል። ዳኛቸው ሳሙኤል የተመለከተው ጉዳይ ነው። በመጪው ግንቦት ወር የሚካሄደው 7ኛ ጠቅላላ ምርጫ በማስመልከት ኢዜአ ያነጋገራቸው የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን ባለሙያዎችና አመራሮች እንደገለጹት ለመጪው ጠቅላላ ምርጫ ስኬታማነት ትክክለኛ መረጃን ለህዝብ ተደራሽ ማድረግ ይገባል። ከአስተያየት ሰጪዎቹ መካከል የጎፋ ዞን መንግስት ኮሚኒኬሽን አገልግሎት መምሪያ ኃላፊ የትምጌታ ተስፋዬ በምርጫው ሂደት የህዝብ ተሳትፎን የሚያጠናክሩ መረጃዎችን ለማድረስ እየሰራ መሆኑን ገልጸዋል። ምርጫው ሰላማዊ፣ ዲሞክራሲያዊና በህዝብ ዘንድ ተአማኒ ሆኖ እንዲጠናቀቅ ከሂደቱ ጀምሮ አስፈላጊ መረጃዎችን ለማህበረሰቡ ተደራሽ በማድረግ የማንቃት ስራ ልዩ ትኩረት እንደተሰጠውም ገልጸዋል። የወላይታ ዞን መንግስት ኮሚኒኬሽን አገልግሎት መምሪያ ኃላፊ በረከት ወርቁ በበኩላቸው 7ኛው ጠቅላላ ምርጫ ሂደት በተመለከተ ወቅታዊና ትክክለኛ መረጃ ለህብረተሰቡ ተደራሽ ለማድረግ ትኩረት መስጠቱን ገልጸዋል። 7ኛው ጠቅላላ ምርጫ በተመለከተ ትክክለኛ መረጃ ተደራሽ እንዲያደርጉ የባለሙያዎች አቅም በማጎልበት ስለ ምርጫው ለማህበረሰቡ ወቅታዊ መረጃዎችን በመስጠትና ግንዛቤ እንዲፈጥሩ እየተሰራ መሆኑን የዲላ ከተማ መንግስት ኮሚኒኬሽን አገልግሎት መምሪያ የልማት እቅድ ዳይሬክተር ነብዩ ጎበና ተናግረዋል። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ኃላፊ ኃይለማርያም ተስፋዬ 7ኛ ጠቅላላ ምርጫ ሂደት በተመለከተ የኮሚኒኬሽን ዘርፉ ኃላፊነቱን እንዲወጣ ለማድረግ እየሰራ መሆኑን ገልጸዋል። ተመልካቾች የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸው። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ለ7ኛው ሀገራዊ ምርጫ የመወዳደሪያ ምልክትና ማኒፌስቶ የእውቅናና የማስተዋወቅ መድረክ በወላይታ ሶዶ ከተማ አካሄደም። ለአንድ ጊዜ አገልግሎት ላይ የሚውል ፌስታል ለመሬትና ለሰው ልጅ አደጋ መሆኑን የጌዶ ዞን አካባቢ ጥበቃና አየር ንብረት ለውጥ ቁጥጥር ጽሕፈት ቤት አስታወቀ። በዲላ ዙሪያ ወረዳ ከሸዋፈሮ ቀበሌ ነዋሪዎች በእንጨት ሥራ ውጤቶች መሰማራታቸው ውጤታማ እንዳደረጋቸው ተናገሩ። የሚሉት የስፖርታዊ ዘገባዎችን ጨምሮ በዜና 7 ወጃችን ከተመለከትናቸው አበይት ጉዳዮቻችን መካከል ነበሩ። የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ወደ እናንተ ሳደርስ የቆየሁት እኔ መስፍን አለሙ ነበርኩኝ። ከጌዶ ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ የተለያዩ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል ዜና 7 ወጃችን በዚሁ አበቃ። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም ጊዜን ተመኘ።